ንእሳለ ንሰብክ ክርስቶስ ዘተሰቅለ ዘተቤዘወነ በደሙ ንጹሕ ዋኮ በደመ ባዕድ አከሱመሞ ሶቺን ለፋው ከርክር ለፋ እነጌሱ ይላልቱ ጀዳ ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ዘረኝነት ተው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ማጭበርበር ተው። ነምኒ ጅራቹ ዳፍ ዋይ ጭሬሳ ዋይ ላቀነሳ ዋይ እርባተሳ ማለኛ ደማለንዱ ገጀሬ እንዲበታ አከሱመ ዱአን ቦዳ ጅሬኝ ጅራ ዋንተ ኤፉ ገላን ቋረ ማሊ ነጀዴ ዋይ ልቡሳ ዲበቹ እንድርቀመዳ ናማቱን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፉረ ቁልቁሎ ዋቀ ቶኮ አሜን። የዘመናት ባለቤት ቅዱስና ገናናው አምላካችን እግዚአብሔር ሆይ በጠብቆት ተጠብቀ በቸርነት ለዚህ ዕለት በዚህ በተቀደሰው ስፍራ እንድንሰባሰብ ስለረዳህን ክብርና ምስጋና አምልኮና ውዳሴ ለገናናው ስም ይሁን። እንዱማን ዱርሳ በሮተ እንዱማ ደብርስቴ ከንጅራቱ ዋቀ ቁልቁሎታ አካ አርጁማ ኬቲ ዶ በኔኑ በርባዴ ድሬ ቁልቁሉማ ከደት ገለታፍ waaqeffannaadhaaf kan walitti nu sassaabde maqaan kee በርበራን kan galatoomee nuuf yaa ta'u። ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር ዲያቆናት፣ ክቡራን በሰንበት ትምህርት ቤት የምታገለግሉ ዘማሪያን፣ ቅዱስ ነውና በቃሉ ለመቀደስ ብሩክ ነውና በቃሉ ለመባረክ ከያላችሁበት ስፍራ ሕይወት፣ እረፍት፣ ሰላም ወደሚሰበክበት ቃለ እግዚአብሔር ወደሚነገርበት ድነተ ሥጋ ድነተ ነፍስ ወደሚገኝበት ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የመንግሥተ ሰማይ ምሳሌ ሆናችሁ ሕፃናት ቃሉን የምትሰሙ ሁላችሁ በክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ጨለማውን ያነጋ ማን ይመስገን? የጠበቀን ማን ይመስገን? እድሜ የሰጠን ማን ይመስገን? ክብር ምስጋና ለስሙ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከሰው ልጅ ላይ ክብር ንጽሕና በጎደለ ሰዓት ንጽሕት በሥጋ በነፍስ አቁራሪተ መዓት የጌታ እናት ዳግማዊት ሔዋን የሕያዋን ሁሉ እናት የክርስቶስ እናት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እግዚአብሔር ባከበራት መጠን ስሟ የተከበረና የተመሰገነ ይሁንልን። ቅዱሳን መላእክት እንደየክብራቸው ስማቸው የተመሰገነ ይሁንልን። ከምቡልተኒ አከሚነው ነገሰኒ ገለቴፈሙን አመለዋቁማ ሳቲ እዶ በኔሰናኑ ሰሳቤ እዶ ኩፍኔሞኑ ካሴ ገለታፍ ዋቄፈናዳፍ ከበጀ ጉዳዳን መነሳት ከኑ ሰሳቤ ረዴቢዳን እኛ ገለቶሙ ገለኒ መቃሳቲ ፊያተው እንደ ቅድስት ቤተ ክርስቲያን አስተምሮ የዛሬው ዕለት ደብረ ዘይት ተብሎ ይታወቃል። ይህንንም እንግዲህ ስያሜ ሊቁ ቅዱስ ያሬድ በጾመ ድጓው ስለዚህ ቀን ምስጋና፣ ስለዚህ ቀን እረፍት፣ ስለዚህ ቀን አኮቴት በድርሰቱ ደርሶታል። ሊቃውንቱም ደግሞ እንዲህ ብለው ሲያመሰግኑ ነበር። እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ እያሉ ሲያመሰግኑ ነበር። እንዘ ይነብር እግዚእነ እያሉ ሲያመሰግኑ ነበረ።
ሊቃውንቱ። ይህ ምስጋና ምንም ቅዱስ ያሬድ ቢደርሰውም ምንም ቅዱስ ያሬድ ለተዋሕዶ ልጆች መሰረት የሆነውን አስተምሮ ቢያስተምረንም መነሻው ግን መጽሐፍ ቅዱስ እንደሆነ ልናስተውል ይገባል። እንግዲህ ደብረ ዘይት የተባለው የቦታ ስም ነው። ጌታችን በዛሬው ዕለት በደብረ ዘይት የተለዩትን ለምስጢር የበቁትን ምስጢርን መጠበቅ የሚችሉትን ደግሞ ለእርሱ የታመኑትን ሦስቱን ደቀ መዛሙርት በዚያ ለያቸው ይለናል። አንድም ደግሞ ደቀ መዛሙርቱ በተሰበሰቡ ሰዓት ጥያቄን ጠየቁት፣ ያስተምራቸው ጀመር ይለናል። ምን ያደርጋቸው ጀመር? ጌታችን ደቀ መዛሙርቱን አስተማራቸው። በቅዳሴ መካከልም ደግሞ ሊቃውንቱ እንዲህ ብለው አንብበውልናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ለትምህርታችን ርዕስ መምረጥ ግድ ነውና ድልዋኒክሙ ንበሩ በሚል ኃይለ ቃል እንማማራለን። ይህንን ኃይለ ቃል ጌታ መንፈስ ቅዱስ በልባችን እንዲጽፍ ከፍ ባለ ድምፅ እንመሰክራለን። ተዘጋጅታችሁ በሉ እስቲ። አይሰማም ድምፃችሁ? ተዘጋጅታችሁ ኑሩ። ቆጳአቲ ጀዳሜ ጅራዳ ወንጌለ ማቴዎስ ጀዳ በቆና ድግደም ያፉር ለኮፍሳ አፍርተም ያፉር የማቴዎስ ወንጌል በሉላችሁ ምዕራፍ 24 ቁጥር 44 መጽሐፍ ቅዱስ ላይ ጌታችን በዛሬው ዕለት በደብረ ዘይት ምን ማድረግ እንደሚገባቸው ደግሞ ነገረ ምጽአቱን ዳግም በግርማ መለኮቱ እንዴት እንደሚገለጥ እቺ የምትታየው ዓለም እንዴት ባለ ሁኔታ እንደምታልፍ ሊነግራቸው ሊያስተምራቸው ወደደ ይለናል። ነገር ግን እቺ የምታልፈው ዓለም ብቻዋን አታልፍም። ዲያብሎስ ሊያስታቸው የሚፈልገውን ሁሉ ከመንገድ ላይ ያስቀረ ከሃይማኖት እያጎደለ በዘመናት ውስጥ ከክርስቲያኖች ጋር አብሮ ይጓዛልና አንድም ደግሞ እንደሚያገሳ አንበሳ የሚውጠውን ፈልጎ በክርስቲያኖች ዙሪያ ይዞራልና እናንተ ግን አለ ጌታችን ተዘጋጅታችሁ ምን በሉ? ምን አላችሁ? ተዘጋጅታችሁ ኑሩ። ጎፍታን ከኛ ኢየሱስ ክርስቶስ ቱሉ ኤጀርሳ በከጀደሜ ያመሙት ዱከ ቦታን አዱኛ ኢሼ ደርቢቱ ከነ ኬሰቲ ክርስቲያኒ አከምቲ አከ ዋቀዮ ወሊን ጅራቹን አቀቡ ኢሳን በርሲሱ ኤገሌኑ እንጀዳ ቆጳቲ ጅራዳ አዱኛን ኩን እንደርቢቲ ጀቁምሲ አዱኛ ኩን ነጋደቡን አዱኛ ኩን ወሎሙ ዲሱን አዱኛ ኩን ወልዲቡን አዱኛ ኬሰቲ ሙለቱ ኩን እንድምቱ ኒ ደርባ ጀደ ጎፍታን ኬኛ ማልታ ናዴቢሳ ማልታ ኒ ደርባ ከናፍ አዱኛን እንደርብኔ ሰሚ ጉባረት ሲኒፈን ቆጴሳ አዱኛን ሱንሞ በርበራነ ወሊን ከንጅራተን ከነነ ወሊን ገለቴፈተን ደደብን ቶኮ ከን በከት እንጅራነ እዶ ሰነት ሲንም ፉደዳ ኢሳን ዱርሰ ገሩ አዱኛ ረየሮድ ቱርተንቲ ቆሮምስ ስንግዱት እንደደቢያ ከናፍ ማልታቲ ጅራዳ ቆጳቲ ኤዳ መለ ማልታቲ ጅራዳ እነጌ ሱሚቲ ኦሮሚፍ ናፍ ደቢሳካ ማልታቲ ጅራዳ ከናፍ ጎፍታን ኬኛ ኢሳን በርሲሶ የገለ እርሱም ያስተምራቸው ጀመር ይለናል። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን አሉት። ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉ። የዓለም ምን አልኳችሁ? የዓለም መጨረሻ በሉ። የዓለም ምን አልኳችሁ? እቺ ዓለም መጨረሻ አላት። እቺ ዓለም ጊዜ ገደብ አላት። እቺ ዓለም በዘመናት የታጠረች ናት።
ለክርስቲያን ደግሞ የማታልፍ ዘላለማዊ ርስት አለው ብሏል ቅዱስ ጳውሎስ። ንሕነሰ ሀገርነ ዘበሰማይ አለ። ሀገራችን በሰማይ ነው አለ። በየት ነው አልኳችሁ? ግዴላችሁም በሉ በየት ነው አልኳችሁ? በጉጄና በአካባቢዋ በአሸዋ ሜዳ ምናምን አካባቢ አይደለም። ሀገራችን በሰማይ ነው። እረፍታችን በሰማይ ነው። ከቅዱሳን መላእክት ጋር የምንኖርበት ዘላለማዊ ሕይወት አለን። በምድር ላይ እንደተገፋን፣ በምድር ላይ እንደተቀበዘበዝን፣ በምድር ላይ መከራ እንዳየለብን አንኖርም። ከሞት በኋላ ምን አለ አልኳችሁ? መልሱ ግዴላችሁም። ከሞት በኋላ ምን አለ? ኢተርኒቲ የሚባል አለ። ዘላለማዊ ሕይወት አለ ከእግዚአብሔር ጋር የምንኖርበት፣ በዚያ ካገኙ ማጣት የሌለበት፣ መራብ መጠማት የሌለበት፣ ጎጥ ዘረኝነት የሌለበት፣ በቋንቋ በነገድ መከፋፈል የሌለበት በሰማይ ሌላ ሕይወት አለ። ስለዚህ ይህ ዓለም መጨረሻ አለው። ምን አለው አልኳችሁ? መጨረሻ ላለው ዓለም ነው አሁን እየተጨነቅን ያለን። ለጊዜያዊ ዓለም ሰው በምድር ላይ ሲኖር ጊዜያዊ እንደሆነ ይረሳል። ብዙ ጊዜ ለዘላለም እንኖር ይመስል እንገፋፋለን። አንዱ ለአንዱ እንቅፋት ያስቀምጣል። እንጣላለን፣ እንተማማለን። ግን ጊዜ አለን። እስቲ በምሳሌ ልንገራችሁ ክርስቲያኖ። አንድ ቤታችሁን ሊሰራ የወደደ ኮንትራክተር ይህንን ቤት ልገነባ እፈልጋለሁ ሲል በጊዜ ገደብ ተስማማላችሁ አይደል? ከዚያ በኋላ በዚህ ጊዜ ጀምራለሁ፣ በዚህ ጊዜ ጨርሳለሁ፣ ገንዘቡ ይህን አክል ነው ብሎ ከናንተ ጋር ይነጋገራል። በጊዜው ሰርቶ ምን ያደርጋል? ያስረክባቸዋል። ጊዜው ካለፈስ ያ ኮንትራክተር ይቀጣል አይቀጣም? አይ ጊዜና ባከንክ የሚል አይነት ድርድር። ክርስቲያን በምድር ላይ እግዚአብሔር በሚያውቀው ከኛ በተሰወረው እድሜያችን ገደብ አለው የለው? ያቺ ጊዜ ስትደርስ ሁላችንም እንሄዳለን። ሁላችንም ወደዳችሁም ጠላችሁም እየወደድንም ይሁን እንደው እየመረረንም ቢሆን ልንውጣው የሚገባን ነገር ምንድነው ካላችሁ እንሞታለን። ምን እንላለን? ሰባኪውም ይሞታል፣ ካህኑም ይሞታል፣ ጳጳሱም ይሞታል፣ ምእመናንም ይሞታሉ፣ አገልጋይ ሁሉ ይሞታል። ነገር ግን በምድር ላይ በሰራነው ስራ ከሞት በኋላ በቀኝ ይሁን በግራ የሚያስቆመንን ወይ ደግሞ በክብር የሚገልጠንን ስራ ሰርተናል ወይ ነው ትልቁ ጥያቄ። ከሞት በኋላ ላለው ህይወት ዋስትና ሊኖረን ይገባል። አንድ ትልቅ ዕቃ ስትገዙ ዋስትና ዋራንቲ አብሮ ይሰጣችኋል። ክርስቲያን በምድር ላይ ሲኖር ዋስትና አለው። ዋስ ጠበቃችን ደግሞ ስጋው ወደሙ ነው፣ ንስሐ ነው፣ ጾም፣ ጸሎት፣ ስግደት ነው፣ ፍቅር ነው፣ ትዕግስት ነው፣ ሰላም ነው። ይሄ የክርስቲያን ዋስትናው ነው፣ ዋራንቲው ነው በምድር ላይ ሲኖር። ስለዚህ ለዚች ለምታልፈው ዓለም ብለን እኮ ነው የማያልፍ ቃል ሰዎችን እየተናገር አጥንታቸውን እየሰበርን ባንደበታችን በምላሳችን የማይገባ ፍርድ እየፈረድንባቸው ምን ኖረው። ግን አስቡ ክርስቲያኖች ሁላችንም እንሞታለን። ምን እንላለን? እንሞታለን። ክርስቲያኖች ሁላችንም ግን በክብር እንነሳለን። በምን እንነሳለን? አባቶችን ልጠይቅ። በገጠሪቱኛ አባቶቻችን በዚህ በወራ ክረምቱም አዝመራው በሚደርስበት ሰዓት ሳይሆን እንደው ለፍሬ ሜሳጅ እነ ያምና ጣፊኖ ቶይም ፈጨይን ዱራ አቦሊን ኬኛ ኤርገ ቆተኒ ማልጀደኒ ሜሳ ሜሰሜ ቦዳ ሰኚ ፉዳኒም ፈጫስሞን ፈጫሰን ኤርገ ፈጫሰን ቦዳ ፈኬኛ ፈንስንትማ ከረጴ ሰዲዮ ከን አፉሮ ፈጫሰኒ ደቻ ሰነ ኩደን አርገቱሞን አርገተን ጥቂቱን ዘርተው ነው አይደል ብዙ የሚያገኙት። የዘራችሁት ዘር ራሱን አይደለም እሱ በስብሶ ጠፍቶ ሌላ ዘር ነው የምታገኙት። ክርስቲያንም በስንዴ ይመሰላል። እንዲሁ ክርስቲያን ይሞታል፣ ስጋው ይበሰብሳል፣ በክብር ደግሞ ይነሳል። ክብር የሆነን ክርስቶስ ኢየሱስን ካከበር ነው በክብር ይገልጠናልና ለዚያ ክብር ያብቃን መድኃኔዓለም። መጨረሻ አላት እቺ ዓለም ብዙ አልላችሁ። ኢየሱስም እንዲህ አላቸው፣ ምልክቱን ይነግራቸው ጀመር ይለናል። ማንም እንዳያስታችሁ ተጠንቀቁ። ምን በሉ? ምን አላችሁ?
በሉ እስቲ ማንም በሉ እንዳያስታችሁ ተጠንቀቁ። ኤኙምቱ ጀዳሜ አከስን ዶጎጎርሲስኔፍ ኦፌገዳ ጌታችን የመጀመሪያ ለሐዋርያቱ ያስተማረው መጨረሻ አላት ዓለም። ጊዜው ያልፋል፣ ዓለም ትጠቀለላለች። ነገር ግን በዚህ ዓለም ውስጥ ስትኖሩ ተጠንቀቁ ብሏል ጌታችን። ከምን ብሎ ሲጀምር የመጀመሪያውን እንዲህ ብሎ አስተማራቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። በስሜ ምን ይላሉ? ብዙዎችን ምን ያደርጋሉ? አሁን መሰረታዊ ነገር ይሄ ነው። ዛሬ ብዙ ሃይማኖቶችን ብታዩት በየቦታው በየምናምን ተከፍቶ የምታዩት አዳራሽ የዚህ ውጤት ነው። ጌታችን ያለው ተጠንቀቁ ነው። በዚያ ዘመን የነበረችው ሃይማኖት የተው ሃይማኖት ናት። ርቲት ኦርቶዶክስ ተዋሕዶ ሃይማኖት ናት። ከዚች ሃይማኖት አትውጡ። ከዘመናት በኋላ ብዙዎች በስሜ ይመጣሉ እኔ ክርስቶስ ነኝ እያሉ፣ አንድም ደግሞ ክርስቶስ እንዲህ ነው ብለው እየሰበኩ ከመንገድ ያስቷቸዋል። ዛሬ እኮ ብዙዎች እየሳቱ ያሉ ነገረ ክርስቶስ አልገባቸው ብሎ ነው። ታዲያ እንዴት እንነጋገር? በሰንበት ትምህርት ቤቱ በማይበራቱ በየካህናቱ ደግሞ በሚያስተምሩበት ወቅት አይገኙ። እንዴት አድርገን ነገረ ክርስቶስ እንግለጥላችሁ? በሳምንት አንድ ቀን ስንገናኝ እሷን በጭንቅናት ትልቁ ዓለም የተከፋፈለበት ነገረ ክርስቶስ ላይ ነው። የመጀመሪያው ታላቁ ጉባኤ የተካሄደው 325 ዓመተ ምህረት ላይ በዚያ በኒቂያ ሰለስቱ ምዕት 318ቱ ሊቃውንተ ቤተ ክርስቲያን ነገረ ክርስቶስን አጽንተው ምልዓተ ጉባኤው በአንድ ሐሳብ ተስማምቶ ክርስቶስ ኢየሱስ ጌታ ነው ብለው ደምድመው አስተምረውናል። ክርስቶስ ኢየሱስ ምንድነው? መልሱልኝ፣ ምንድነው? አሁን እኮ ጌትነቱን ብቻ አይደለም ቤተ ክርስቲያናችንን ስንዱ እመቤት ስላልተረዳናት እንጂ የጌቶች ጌታ ነው የምትለው፣ የነገስታት ንጉስ ነው የምትለው፣ የአማልክት አምላክ ነው የምትለው። እግዚአ አጋዕዝት ወአምላከ አማልክት ወንጉሰ ነገስት፣ የስጋም የነፍስም ፈጣሪ አንተነ ካለች በኋላ እናንተም ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን ብለን እኮ ነው። አባታችን ሆይ ቤት የምትኖር እንዲህ ብለን ነው የምንጸልየው። ክርስቶስንማ አባቶቻችን እንዲህ ነው ያስተማሩ። በስብከት ብቻ አይደለም በሕይወትም ዱቢ ክርስቶስ ጉባረቱ በቹን በርባችሳ አዱኛን ከንዶጎጎርተ ከናፍዳ ኦፌ ገዳ እርገጀደ ቦደ ጎፍታን ከኛ ባዮኒ መቃ ክርስቶስ ኒዱፉ ክርስቶስ ዳጀቹዳን ቶኮስ ሞ ዱቢ ክርስቶስ ረቲ በሩምሳ ሃራ ፊደኒ ገርኬሰን ኒዱፉ እስን ገሩ አመንታ ኬሰን እንጭማ አመንታ ኬሰን ማልታ አመራፈማ ጅራ ኢየሱስ ክርስቶስ ጎፍታ ዳኑ እንጀዱ ኑቲ ማሊ ዮም ክርስቶስ ኢየሱስ ጎፍታ ሚትጀንዲ መልሱልኝ እስቲ። ኢየሱስ ክርስቶስ እንደው በቤተ ክርስቲያናችን ቅድም እንዳልኳችሁ ነው ጌታ ነው ጌታ አይደለም? አረ መልሱልኝ። ጌታ ነው ጌታ አይደለም አልኳችሁ እኮ የጌቶች ጌታ። አንዳንድ ጊዜ ከውስጥም ይደነግጡ አሉ። ኢየሱስ ጌታ ነው ብላ ቤተ ክርስቲያን ስትሰብክ እንደው ሌላ ስያሜ ይመስላቸዋል። ኢየሱስ ምንድነው? በሉ እስቲ ኢየሱስ በሉ ጌታ ነው። ይሄን እኮ አሁን አዲስ የተነሱ ሰዎች ሳይነግሩን ሊቃውንቱን እነ ቅዱስ ቄርሎስ እነ ቅዱስ አትናቴዎስ እነ ቅዱስ ጎርጎርዮስ ዘኑሲስ ጎርጎርዮስ ዘንዚናዙስ አስተምረውናል። ጌታ እንደሆነ አምላክ አማልክት እንደሆነ ሰማይና ምድርን የፈጠረ እንደሆነ አልፋና ኦሜጋ እንደሆነ ዓለማት ሁሉ በእጆቹ እንደተፈጠሩ አስተምረውናል። ይሄ ዶግማ ነው፣ የማይቀየር የማይናወጥ ስርዓቱ ለዘላለም የሚጸና። ስለዚህ ኢየሱስ ክርስቶስ ጌትነቱን አምነን ጸንተናል ወይ የሚለውን በዛሬው ዕለት ራሳችንን እንጠይቅ። ጌታችን ሲመጣ የመጀመሪያው ጥያቄ በጌትነቱ አይደራደርምና በእኔ አምናችኋል ወይ ነው። በጌታ አምናችኋል? ምን አላችሁ? ይመልሱልኝ። በጌታ አምናችኋል ወይ? አዎ
ማመን ብቻ እኮ አይደለም። እሱ ያለውን አስተውሉ ክርስቲያኖች። እንዲህ ያለ ጌታችን ዘበላ ስጋዬ ወሰተይ ደመየ ቦ ሕይወት ዘላለም አለ። ስጋዬን የበላ ደሜን የጠጣ ምን አይነት ሕይወት አለው? ምን አይነት ሕይወት አለው? አያችሁ ጌታችን ምን አለ? እቺ ዓለም ጊዜ ያላት ታልፋለች። ስለዚህ ዋስትና ሰጠን። የዘላለም ምን አልኳችሁ? በቃ የዘላለም ሕይወት። ያ ደግሞ ስጋ ወደሙ ነው። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል። አረ እንኳን ደስ አላችሁ። ክርስቶስ ከኛ ጋር አለ። በእውነት አመስግኑ እግዚአብሔርን። ክርስቶስ ከኛ ጋር አለ። እቺ ቤተ ክርስቲያን ሰብካ ብቻ አትመለስም። ኑ ክርስቶስ ከናንተ ጋር ይኖር ብላ ስጋው ደሙን ታቀብለናለች። ክብር ለእግዚአብሔር። እንዲህ ነው በተግባር የምገልጠው። ቅዱስ ጳውሎስም ብሏል፣ ከንቱ ተረትን አናወራም። ግሪኮች ሌላው አይሁዳውያን ምልክትን ጥበብን ይፈልጋሉ። ንሕነሳለ ንሰብክ ክርስቶስ ዘተሰቅለ ዘተቤዘወነ በደሙ ንጹሕ ዋኮ በደመ ባዕድ። በደሙ ንጹሕ የተቤዠን የተሰቀለውን ማንን እንሰብካለን? አረ መልሱልኝ፣ ማንን እንሰብካለን? እርቃኑን ቆሞ የጸጋ ልብስ ያለበሰን ክርስቶስን እንሰብካለን። ሞታችንን በሕይወት የቀየረልን ክርስቶስን እንሰብካለን። ጨለማውን በብርሃን የተካልን ክርስቶስን እንሰብካለን። ማንነታችን የተገለጠበት ክብራችን የታወጀበት ከሞት በኋላ ሕይወት እንዳለን ያረጋገጥንበት የሕይወታችን መድን ዋስትና ክርስቶስ ኢየሱስን ምን እንላለን? ክብር ለስሙ ይሁን፣ እንሰብከዋለን። ገና እንኳን በምድር ይቅርና በሰማይም ራእይ ዮሐንስ ምዕራፍ 7 አንብቡ። በበጉ ፊት ይሰግዱለታል ያመልኩታል ተብሎ ተጽፏል። በግ የተባለ ክርስቶስ ኢየሱስ ነው። ነዋ በግሁ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም ተብሎ እንደተጻፈ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኃጢአታችንን ያስወገደ ክርስቶስ ኢየሱስ። አረ ምን መስበክ ብቻ፣ ከእርሱ ጋር እንውላለን እናድራለን። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር ምን እላለሁ? አድራለሁ፣ እርሱም ደግሞ በእኔ ይኖራል ብለዋልና ከዚህ ተዋህዶ ሃይማኖታችን አያናውጠን። በቃ ተጠንቀቁ ተብለናል። አሳች በየቦታው አለ፣ አሳች በየስፍራው አለ። ክርስቲያን ግን ሊጠነቀቅ ይገባል። አሁን አዲስ ትምህርት የላትም ቤተ ክርስቲያን። የጸና ትምህርት፣ ዘመናትን የተሻገረ ትምህርት ነው። ይህንን ትምህርት ግን አውቀን መጠበቅ አቅቶናል። በዘር በጎሳ እየለዩን እኮ ነው። በቋንቋ እየለዩን እኮ ነው። አይ ሃይማኖት እንዲህ ነው እንደዛ ነው የእነንትና ነው እየተባልን እኮ ነው። ነው ግን እውነታው ነው ወይ? አይደለም። ሃይማኖት እንተ እምአብ ተፈጥረት ይላል ሊቁ። ከላይ ከሰማይ ጀምሮ ያለች ጽኑ ሃይማኖት ንቁም በበህላዌነ ብሎ መልአኩ የሰበከው እስከ ንረክበው ለአምላክነ። እውነት ነው። መላእክቱ እንኳን ተንቀጥቅጧል። መኑ ውእቱ ዘፈጠረነ ብለው እንደው በተደናገጡ ሰዓት ንቁም በበህላዌነ። አሁን እንዲህ ልበላችሁ ክርስቲያኖች፣ በያላችሁበት በሃይማኖታችሁ ጽኑ። እንድንጸና እግዚአብሔር ያግዘን። በስሜ ይመጣሉ የመጀመሪያው ምልክት ነው። ብዙ አልላችሁም። ሁለተኛው ግን እንዲህ አለ፣ ጦርን የጦርን ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው አለ። የጦርነት ወሬ እየሰማን ነው? እየሰማን አይደለም? ምን አላችሁኝ? አረ መስማት ብቻ አይደለም፣ እያየን ነው። እያንዳንዱን ስነግራችሁ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። አሁን በጋሞ ወገኖቻችን ላይ የሆነውን ያለውን እየሰማችሁ ነው። መሬት ተንሸራቶ ወገኖቻችን ካፈር ተደባልቀው ደናኛውና የሞተውን መለየት እስኪያቅት ድረስ ወገኖቻችን በእንደዚህ አይነት ሁኔታ እየተሰቃዩ ነው። የጌታ የትንቢቱ ቃል እየተፈጸመ ነው። ህዝብ በህዝብ ላይ እየተነሳ ነው። በመንደር እየተከፋፈልን ነው። በቋንቋ እየተከፋፈልን ነው። ደግሞ በአንድም በሌላም መንገድ ለክርስቶስ ያልተገባ ክርስቶስ ያልሰበከልንን አዳዲስ ስብከት እየሰማን ነው። ከሃይማኖት ውጪ መኖርን ግሎባላይዜሽኑ እያስተማረን ነው። በዚህ ሁሉ ውስጥ ተጠንቀቁና ሃይማኖታችሁን ጠብቁ ብሎናል ጌታችን። ሃይማኖታችሁን ምን በሉ? ጠብቁ፣ ግድ የላችሁ።
wanti dhagaa jiru waraanni dhufa ummanni mootummaa irratti mootummaan immoo ummata ajjeesuudhaaf meeshaa isaa hidhatee karaa tokkos karaan biraa wal qoodinsiin baay'ata akkasuma immoo sochiin lafaa hokar kirkirri lafaa hin dhageessu hin ilaaltu jedha. naannoodhuma gaammoodhuma dhiyoodhuma kana Itoophiyaa keessatti kan ilaalaa jirru ummanni baay'een kirkira lafaatiin yookaan immoo mucucaachuu lafaatiin lubbuun isaanii darbaa jira. kana hundumaa dhagaa jirra waraana hin dhageessu amantaa keessan irratti hin ka'u garuu isin cimaa amantaa keessaniin dhaabbadhaan hun jedheera gooftaan keenya Kiristoos Yesuus. arras raafamaa jirrame akkas jedhu abbooliin keenya namni seenaa isaa hin beekne bishaan gabatee irraati jedhu. namni seenaa isaa hin beekne bishaan maalirra bishaan gabatee irraan argitu miti garuma asis qabnaan numa raafama gidduu. seenaa amantaa keessanii beeka waa'ee maalummaa amantaa keessanis irratti gaafadha baradhaa dubbisaa akkuma jireenya addunyaadhaaf dhiphattan amantaa keessaniif dhiphadha. namni jiraachuudhaaf waa'ee cireesaa waa'ee laaqanasaa waa'ee irbaatasaa maaleenyaadha maaleen dhuga jedheen dhiphata akkasuma du'aan booda jireenyi jira waan ta'eefu galaan koo har'a maalidha jedhee waa'ee lubbuusaa dhiphachuun dirqamadha. waa'ee lubbuu keessanii yaadaa kiristaanota du'aan booda kan nu duukaa bu'ee mirga isaa nu dhaabuu danda'u hojii keenya isa gaarii arjummaa waaqayyoo gaabbii galuu keenya wal jaalachuu keenya wal kabajuu keenyadha. kana hundumaa waaqayyo nuuf haa tiksu አሜን ጀተኒ እግዚአብሔር ይሄንን ሁሉ ይጠብቀልን። ስለዚህ ትሰማላችሁ ይሄ ሁሉ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ገና ሌላ መክሰፍት አለ ረሃብ አለ ቸነፈር አለ የምድር መናወጥ አለ ጦርነቱ አለ። ይሄ ግን መጀመሪያ ነው። በዚህ ጊዜም ጽኑ ተጠበቁ ገና ሌላ መከራ አለ። በዓለም ሳላችሁ መከራ አለባችሁ ምን አለባችሁ አይዟችሁ ብሎናል መድኃኔዓለም። እሱ ያጽናናል የተሰበረውን ይጠግናልና እኔ ከእናንተ ጋር ነኝና ዓለምን ድል ታደርጋላችሁ። ዓለምን ምን ታደርጋላችሁ? እቺን የተሸነፈችውን ዓለም ልናሸንፍ ተፈጥረናል። ዲያብሎስ ሲገዛት የነበረው ለ5500 ዓመተ ፍዳ ዓመተ ኩነኔ በአዳም ልጆች ላይ የጣለውን የሞት ደብዳቤ ክርስቶስ ኢየሱስ ጠርቆ ከመንገድ አስወግዶልናል። ነፃነታችን ታውጇል። በነፃነት እንድንኖር ክርስቶስ ነፃ አወጣን አለ ቅዱስ ጳውሎስ። አሁን ነፃነታችሁን ጠብቁ ክርስቲያኖች። ለዚህ ነው አቅረብኩ ለከ ማየ እሳተ ዳይዴካ በዘፈቀድከ የሚለው። እሳትና ውሃ አዘጋጀው እጅህን ወደ ፈለክበት ስደድ። ምርጫ ነው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ዘረኝነት ተው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ማጭበርበር ተው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ሐሜትን ተው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ጥላቻን ተው። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች አትገፋፉ። ከሞት በኋላ ያለውን ህይወት የምትናፍቁ ሰዎች ባላችሁ ነገር አትመኩ። በነገዳችሁ፣ በቋንቋችሁ፣ በጉልበታችሁ፣ በገንዘባችሁ፣ በሀብታችሁ፣ በንብረታችሁ በዚህ ሁሉ አትመኩ። እሱ ከሞት በኋላ አይከተለንምና የሚመካ ግን በማን ይመካ? በቃ እሱ ነው መመካታችን። በሱ የተመካ ይሻገራል፣ ደግሞም ተሻግረዋል። በእግዚአብሔር ተመኩ ክርስቲያኖች። ይሄንን ሁሉ ትሰማላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በእርሳቸው አሳልፈው ይሰጣጣሉ። አሁን እኮ አንዱ አንዱን ጠቋሚ ሆነዋል። የሆነ ነገር ሲመጣ አረኔ አይደለሁም እሱ ነው እሷ ናት የሚል በስተዋል። ለወንድሙ መከራ የሚቀበል የለም እኮ አሞ ወንድምቱ ቁበ ሁለት ቀቡን ባየቴራ ክርስቲያኖታ እንጆቱ ግድራና ማፍጀቻ ፉዳታ አይሰራ በለሳ ኮሚቴ ሰሪ ወደ እንዳሜስ ቀርሺዳን ወደ እንዳሜስ ባሊዳን ዱጋና ማን ኦክሱም ባየቴራ ይየሰረቲ ሙርቴሱም ባየቴራ ወሬን አርከ ቀለየውታን ማልፊዱ እኙቲ ሳኒ ዳበታ ፊራን ቀበኒ ቆሞን ቀበ ማል ደነይ ቀራ ቡቅሱን ኡመታ ባየቴራ ይሄ ሁሉ በስተዋል ክርስቲያኖች። ይሄ ሁሉ በሆነበት ጊዜ የመጨረሻው ዘመን መጀመሪያው ጣር ነውና ተጠንቀቁ ተብለናል። ምን በሉ? አሁን ጌታችን ይሄንን ሁሉ አስተምሯል። ገብታችሁ አንብቡ። እኔ እንደዚህ ያልላችሁም
ደግሞ የሐሳዊ መሲህ የመምጣቱ አንደኛው ክርስቶስን ለመቃወም ነው። ሁለተኛው ደግሞ ሰባቱ አርስታጣዊ የሚባሉ አሉ። እነዚህን ለማሰራት ይመጣል። አንደኛው ከሰባቱ አርስታጣዊ አንደኛው ኃጢአተ አዳም ነው። አምላክነትን መፈለግ። ምንን መፈለግ? አሁን ሁሉም እንደው ገዢ መሆን ነው የሚፈልገው። ሁሉም መሪ መሆን ነው የሚፈልገው። ቢቻለው በገንዘብ ቢቻለው በጉልበቱ ካልተቻለው የወንድሙን ደምም ቢሆን አፍስሶ መሪ ስልጣን መያዝ ነው የሚፈልገው። ገዢ መሆን ነው የሚፈልገው። ኃጢአተ አዳም ይባላል። አዳምና ሔዋን የሳቱበት። ሁለተኛው ቅትለተ አቤል ነው። አቤል የተገደለው በወንድሙ በቃየል ነው። ወንድሙን እኮ አሁን እየገደለ ነው። ለሚያልፈው ርስት ብሎ፣ ለሚያልፈው ገንዘብ፣ ለሚያልፈው ንብረት ብሎ ይሄ ሁለተኛውን እያሰራ ነው ዲያብሎስ በአንድም በሌላም መንገድ። ሶስተኛው ደግሞ ጥቅመ ሰናኦር ነው። ይሄም ደግሞ በእውቀት መታበይ ነው። በቃ አውቀናል፣ ተራቀናል፣ ተምረናል፣ ስለዚህ እንዲህ እናድርግ የሚሉ ሰዎች እኔ ነኝ ማቅል የሚሉ አሁን እኮ ማስተርስ ፒኤችዲ ዲግሪ ያላቸው አባቶች ጋር መጥተው ንስሐ ለመግባትም እንደው የሚሳቀቁ ሰዎች አለ። ወዳጄ ማስተርስና ዲግሪ እዚያው መንደር ላይ ነው የሚያስቀር። እዚሁ ስጋ እንደበላበት ትኖርበታለህ። ለእግዚአብሔር መንግስት ዋስትና አይሆንም። ስለዚህ ክርስቲያኖች እንዲህ ባለው ሁኔታ ሶስቱን መሰረታዊ ነገር ዲያብሎስ በአንድም በሌላም እያሰራን ይገኛል። አራተኛው ነገር ደግሞ ይሄ የሰዶም ኃጢአት የምንለው ኃጢአተ ሰዶም፣ ወንድ ለወንድ ሴት ለሴት። እየሰማችሁ ነው? እየሰማችሁ አይደለም? እያየን እኮ ነው። በየፌስቡኩ በየቲክቶኩ ምን ችግር አለው የሚሉ መጥተዋል። ያውም ደግሞ ይሄንን ፍቃድ እውቅና የሚሰጡ ሰዎችም አሉ። ያቺ ሰዶምና ጎሞራ አካባቢዋ በእሳት እንደጠፋች እኛም እንጠፋበት ዘመን ካልተመለስን ቅርብ ነው። እግዚአብሔር ይጠብቀን። ይሄ አራተኛው ነው። አምስተኛው ደግሞ ኃጢአተ እስራኤል፣ የእግዚአብሔርን ውለታ መርሳት። እስራኤላውያን ያሻገራቸውን እግዚአብሔር፣ የረዳቸው እግዚአብሔርን፣ የተቤዣቸው እግዚአብሔርን፣ ከግብጽ ባርነት ያወጣቸው፣ ማንነታቸውን የለወጠላቸው፣ ሞታቸውን ወደ ሕይወት ያሻገረላቸውን እግዚአብሔርን ረሱና የግብጽ ባርነት ይሻለናል አሉ። አጉረመረሙ እኮ በመንገድ ላይ። ክርስቲያኖች ዛሬም ክርስቲያን ተጓዥ ነው፣ ወደ መንግስተ ሰማይ የሚሄድ ነው። ርቀቱን መንገዱን አያውቀውም። ነገር ግን አታጉረምርሙ። በሕይወታችሁ ስታጡ አታጉረምርሙ፣ ስትቸገሩ አታጉረምርሙ፣ ስትታመሙ አታጉረምርሙ፣ ጥቂት መከራ ሲመጣ አታጉረምርሙ። ማጉረምረም የአይሁድ ግብር እንጂ የክርስቲያን መገለጫ አይደለም። የክርስቲያን መገለጫ በመከራ ውስጥም ማመስገን ነውና፣ በመከራ ውስጥ ምን ማድረግ? እየታመሙ ምን ማድረግ? እየተቸገሩ ምን ማድረግ? ሰዎች እየገፉን ምን ማድረግ? ርስት ጉልት እንኳን እያጣን ምን ማድረግ? የክርስቲያን ግብሩ ይሄ ነው። ኢዮብ ያስተማረን ይሄ ነው። የታመነ የተባለ ኢዮብ። እስራኤላውያን ግን በመንገድ ላይ እግዚአብሔርን ረሱ፣ ጣዖትን አመለኩ ይለናል። ዛሬ አሁን በቁሙ ጣዖት ባናመልክ እንኳን ገንዘባችን ጣዖት የሆነብን ሰዎች የለንም? ማንነታችን ጣዖት የሆነብን ሰዎች የለንም? ዕውቀታችን ጣዖት የሆነብን ሰዎች የለንም? ክብሬ ብለን አለባበሳችን፣ አካሄዳችን ያለን በእኛ ዙሪያ ያሉ ሰዎች ጣዖት የሆኑብን ነገር ብዙ ነገሮች አሉ። ከነዚህ እንላቀቅ። የአምላክን ውለታ አትርሱ። ከሞት ወደ ሕይወት ነው ያሻገረን። ከጨለማ ወደ ብርሃን ነው፣ ከፍዳ ወደ ዘላለም ዕረፍት ነው ያሻገረን። እርቃኑን ተሰቅሎ የጸጋ ልብስ ነው ያለበሰን። ታዲያ የአምላክን ውለታ እኛ ከረሳን ማን ሊያስታውሰን ይገባል? ከቤተ ክርስቲያን ውጪ እንድናስብና ውለታውን ዞትር እየዘከረ እንድንኖር አምላከ ቅዱሳን ይርዳል። የአምስተኛ ነው። ሌላው ቅትለተ ዘካርያስ፣ የዮሐንስ አባት ካህኑ ዘካርያስ ንጉሥ ሄሮድስ ሕፃኑን ፈልጎ ባጣ ጊዜ በቤተ መቅደስ ደሙን ያፈሰሰው። ዛሬ ካህናት እየታረዱ አይደል እንዴ? ካህናት ደማቸው እየፈሰሰ አይደል እንዴ? ለምን እዚህ ያለውን ታያላችሁ? ተመልከቱ ወደ አርሲ፣ ተመልከቱ ወደ ሌላ። ደማቸው እየፈሰሰ ነው ካህናት። አንዳንድ ጊዜ ታሪክ እንተርካለን። ስለ አህመድ ግራኝ፣ ስለ ዮዲት ጉዲት ታሪክ እንተርካለን። ብዙ አህመድ ግራኝና ብዙ ዮዲት ጉዲቶች እኮ በየመንደራችን አሉ። እንዲህ የሆነ ነው። ሰባቱን አርስታጣው ዲያብሎስ በአንድም በሌላም እያሰራ ነው። ስንቶቻችን አስተውለናል? ስንቶቻችን ተመልሰናል የሚለው ነው። አንተ የተኛ ንቃ። አረ ይሄን ሁሉ ቃል እየሰማን ተኝተናል በኃጢአት
ተኝተናል በጥላቻ ተኝተናል በዘረኝነት አንመለስም። ከሰማን በኋላ ገብተን ሌላ ህይወት ነው። ነጠላው ሲጣል ህይወታችን ሌላ ነው። ከእሑድ ውጪ ሰኞ ማክሰኞ ሌላ ነው። ቀኑ አልፎ ሌሊቱ ሲመጣ ማንነታችን ሌላ ነው። ጨለማን ተገን አድርገን ብዙ ኃጢአት በደል እንሰራለን እኮ። ማን ብቻ ይመለከታል? እኛ ከሰው ነው የምንጠነቀቀው። አየኝ አላየኝም አየችኝ ምናምን ነው የምንለው። ማን ያያል? መልሱ ማን ያያል? እግዚአብሔር ያያል። ክርስቲያኖች ከእርሱ መሰወር አይቻልም። ይህም እየተደረገ ነው። የመጨረሻው ደግሞ ሞተ ወልደ እግዚአብሔር። አይሁድ ጌታን ያለ ኃጢአቱ ገድለውታል። ዛሬም ክርስቶስን እኮ በስብከታቸው እየገደሉ ያሉ አሉ። አስታራቂ ነው፣ አማላጅ ነው፣ ፍጡር ነው እያሉ ይሄ ሁሉ ነገር እየተከናወነ ነው በአንድም በሌላ መንገድ። ይሄንን ዲያብሎስ እያሰራ ነውና ጌታችን ምን አለ? ተጠንቀቁ። ምን በሉ? በቃ ካላችሁበት ስፍራ አትናወጡ፣ በሃይማኖታችሁ ጽኑ አለ። ሶስተኛው ደግሞ ሁለቱን እንዲህ ሰባት አርስታታው። አንደኛው የመሲሁ መምጣት ለምንድነው ጥቅሙ ካልን ወይ ደግሞ ጉዳቱ ካልን ክርስቶስን ለመቃወም፣ ሁለተኛው ሰባቱ አርስታጣውን ለማሰራት፣ ሶስተኛው ደግሞ ሁሉንም ለማሰገድ ይመጣል ዲያብሎስ። ሁሉንም ምን ለማድረግ ያሰግዳቸዋል? እያሰገደ እኮ ነው። አሁን ገንዘብ ካጣ እንደው 666 እንዲህ ብትሄድ እኮ የና ያክል ገንዘብ ታገኛለህ ሚል ሰምታችኋል አይደል? የቆየ ታሪክ እኮ። ቤት ታገኛለህ እንደው ወንድ ለወንድ እንዲህ ቢሆን እኮ እንዲህ ትሆናለህ። ሃይማኖትህን ብትለውጥና እንትና ጋር እኮ ብትሄድ እንዲህ ምን እንትን ትላለህ። የሆነ በቆርቆሮ መተ ሌላ የሆነ ነገር ብለህ ብትነሳ እኮ እንዲህ ታገኛለህ አለ። ይሄ በአንድም በሌላም ዲያብሎስ እያሰገደን ነው። ስትቸገሩ በችግራችሁ እየገባ ልክ እንደ ሔዋን ማለት ነው። ሔዋንም ምላት እንደው አምላክ ትሆናላችሁ እኮ እንዲህ ብታደርጉ እኮ እንዲህ ትሆናል። እናንተን የሚመጣና ይሄን ሃይማኖት እኮ ብትይ ጾም ጸሎት ምናምን እንደው ምን ያስፈልግሻል? ምን ያስፈልጋል? ጾም መብላት መጠጥ ክርስቶስ ጾሞላል ይላሉ። አዎ ክርስቶስ ጾሟል። ክርስቶስ ሞተዋልና ሙት ስትሉ ግን አይሞትም። መርጦ አይቻ ክርስቶስ ጾሞልናል አይደል? ክርስቲያኖች ክርስቶስ ሞቶልናልና ናሙት ስትሉት ይሞታል? አይ ቆይ እንዴ እሱ ጋማ ትንሽ ያዝ እናድርገው ነው የሚላችሁ። ከፍሎ ማመን። አዎ ክርስቶስ ጾሞልናል። እሱ ኃጢአት ኖሮበት ነው ሊያስተምረን፣ ለአርአያ ነው የጾመው። ሞቶ ደግሞ ሞታችንን ነው የሻረው። ሞቱም ለኛ አርአያ ነው። ከሞት በኋላ ህይወት እንዳለ ማረጋገጫ አፍርሜሽን ይሉታል። ይሄንን ሁሉ ዲያብሎስ እያሰራ ነው። ስለዚህ ክርስቲያኖች በመጨረሻ እኛ ምን ማድረግ ይገባናል? ይሄንን ዘመን ለመሻገር ትሉኝ እንደሆነ አለመደንገጥ፣ መጠንቀቅ፣ እስከ መጨረሻው መጽናት፣ ተዘጋጅቶ መቀመጥ፣ ሁሉንም መመርመር ይገባናል። በቃ መርምሩም። የሆነ ነገር ሲመጣ ለምን በሉ፣ እንዴት በሉ። አባቶችን ስደብ፣ ይሄ አባት እንደዚህ ነው እንዲህ ነው ሲል ለምን? ካህን ነው፣ የመረጠው እግዚአብሔር ነው፣ የሾመው እግዚአብሔር ነው፣ ያከበረው እግዚአብሔር ነው። እንዲህ ሲያደርግ አይተን ምናምን ካንተ በላይ እኮ እግዚአብሔር አይቷል አላየም? አይቷል አላየም? እንዲህ ሲያደርግ አይተን አባይ ገሌ ምናምን የሚሉ ሰዎች በዝተዋል። አሁን ካንተ በላይ እግዚአብሔር አይቷል። ፈራጅ ደግሞ ሰው ነው እግዚአብሔር ነው? ምን አላችሁ? አንዳንድ ሰዎች አባለንጋ ወጅራተ ምናምን ሙነሙርተ ሰዋል ለኔዳ ምናምን ጀቹ ደንደው፣ ፈራጅ ግን እግዚአብሔር ነው። ስለዚህ ከእግዚአብሔር ፍርድ ማምለጥ አይቻልም። ክርስቲያኖች የሚፈርድ እግዚአብሔር ነው። ፍርድን ሁሉ ለእርሱ ስጡ፣ ለእግዚአብሔር። ወተበቀል በቀል ያለ ቅዱስ ዳዊት፣ በቀልን የሚበቀል ቀና ፍርድ የሚፈርድ እግዚአብሔር አለ። ግዴላችሁ። ስለዚህ አንዳንድ ጊዜ ያለ ግብራችን ያለ ስራችን ልንፈርድ ያቃታናል። አንዳንድ ጊዜ በለው በስቷል። አሁን እንዲያደርገው ስደበው እንዲያደርግ፣ ይሄ የክርስቲያን ግብሩ አይደለም። ክርስቲያን እየተደበደበም እየተሰደበም ሁሉን እግዚአብሔር ያያል ብሎ የሚያልፍ ነው። እውነት ሐሰት? ክርስቶስ ለኛ በጥፊ ተመቷል አልተመታም? ክርስቶስ ለኛ ተገርፏል አልተገረፈም? አንዳንድ ጊዜ ከበጀ ኮቲቡ ያን ከናን እንዲሱ ዲጉ መሳሎ ላሰመለ ጀደ ከንፎኮሩ ባየራ ሜሻ ቀበቴ ማል ቀበቴው ከን ኡሌ ቀበቴ መንደረናኔ ኑፍ ጀቻ ክርስቶስ ኢየሱስ ቁላሳ ኑፍ ዳበቴ ረከበጅኒ ከኛ ክርስቶስ ኢየሱስ ይራ ከበጀ ሰከሚን ኦፍ ቦንሲቱ ፎን ከኛ እናረሙለቱ ኩን በሬዴ ሚደገሙለቱ ኩን ቦሩ ሪርመቱ ኛታ እንዱና ወር ያረውምነ ከኛ ታብደን ነው ከንጡንቻ ከዩ ከን ዋንቀምኑ ታብደን ነው ኩን ሁንዱምቱ እንደርባ ካናብደቹ ቀምኑ ዋቀየ ቆፈቲ። ስለዚህ ክርስቲያኖች ተጠንቀቁ፣ አትደንግጡ፣ በሃይማኖታችሁ ጽኑ፣ ጾም ጸሎት አብዙ፣ ንስሐ ግቡ፣ ምጽዋታችሁን መጽውቱ። በእግዚአብሔር ፊት የሰጠ ክብር አለውና
ስለዚህ ክርስቲያኖች ከዚህ ሁሉ መከራ አሁን ከምንሰማው ጦርነት አሁን ከምንሰማው አደጋ አሁን ከምንሰማው መከፋፈል አሁን ከምንሰማው ዘረኝነት ሁሉ ልንሻገር የምንችለው እስከ መጨረሻ ስንጸና ነውና ድልዋንክሙ ንበሩ ተዘጋጅታችሁ ኑሩ ብሎናል ጌታችን። በዚያ ልክ ተዘጋጅተን ንስሐ ገብተን ተመልሰን ስግደት ጾማችን ምጽዋታችን ለይምሰል ሳይሆን ለእግዚአብሔር አድርገን እርስ በርስ ተዋደን የተጣላን ታርቀን የጌታ ምጽአት የምናስብበት ዕለት ነውና ዛሬ ጌታችን ቢመጣ በግራ ይሆን በቀኝ ነው ምቆመው የሚለውን እያሰብን በቀኝ የሚያቆመንን ስራ እየሰራን ስላለፈው በደል ኃጢአትን ይጸየፋል፣ ኃጢአተኛን ይወዳል እግዚአብሔር ንስሐ ገብቶ ስለሚታደስ። ስለዚህ የትላንትና ማንነታችሁን አሮጌ ማንነታችሁን ሸክም የከበዳችሁ ሰዎች በንስሐ አራግፋችሁ ከክርስቶስ ጋር እንድትኖሩ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳል። ተዘጋጅታችሁ ኑሩ ተብለናል። የክርስቲያን ስንቁ ንስሐ ነው፣ ስጋው ደሙ ነውና ፍቅር፣ አንድነት፣ ሰላም ነውና መዋደድ ነውና መከባበር ነውና ይህንን ሁሉ አድርገን ተዘጋጅተን ኖረን በክብር በመጣ ሰዓት በቀኙ እንድንቆም አምላከ ቅዱሳን ይርዳል። ሁንዱም ትከኛ ቆጳት ይጅራዳ ጀደምኔራ ቆጳውን ማልራ የገራ ቃመ ቁልቁሌሱራ የገራ ጋቢ ገሉራ የገራ ገርዋ ቀዮት ዴቢኡራ የገላ ከነውንዱ ማራ ወኔ ጋቢ ገሌ አልቱ ሞቱማሳ አከታኑ ከበጃን ጎፍታን ኬኛ ኢየሱስ ክርስቶስ የሮ ዱፉቲ ሚርገሳ አከኑ ዳቡ ፌዳፍ ጃለርሳኑ ፊያተው ከናፍ ያ ክርስቲያኖታ ጉያራ ዱፋቲ ክርስቶስ የሮ ያደኑ ወር ጩቡ ከሰ ጅርተን ጩቡ ዳረፍኔ ጅሩ ጩቡ ከሳ ደመቅኔ ጩቡ ዲስኔ ቁልቁሉማዳን ዋቀዮ ወሊን አከጅራኑ የሮ ዱፉቲ ሞ ከበጃን ኢፈውፈኔ አከሙለኑ መን ያመንታኑ በርሲስቲ ቶርበን ከነጉቱ ለለምኒ መን አመንታ ዋይ ዱፋቲ ለመፋ ጎፍታ ኬኛ ኢየሱስ ክርስቶስ ዳ ከናፉ ከነሁንዱማሞ ኤገኔ ተስገቢዳን ዱፋቲ ጎፍታ ኬኛ አመንታ ኬኛን ጭምኔ አከ ኢሰ ወሊን ጅራኔ ኢሰወሊ ሞቱማ ሳሞ በረበራ ሰነዳሌ ገለታፍ ክርስቶስ ወሊን አከዳበኑ ጎፍታን ኬኛ ኢየሱስ ክርስቶስ ነው አገርጋሩ ወለላሊቱ ድንግል ለመስቀሉ ክብር ይቆያል።